ሴቷ አሽከርካሪ ነፍሰ ጡሯ ሴት ከአውቶቡስ እንድትወርድ በተደጋጋሚ ጠየቀቻት። ያለበለዚያ ግን ሁሉም ሰው እንደሚያልቅ ተናገረች። ነገር ግን አንድም ተጓዥ ይህንን አልተቀበለም። እንዲያውም አሽከርካሪዋን ሆን ብላ ድንጋጤ እየፈጠረች ነው ብለው ከሰሷት። በድንገት በአውቶቡስ ውስጥ ተንጠልጥሎ የነበረው የቡድሃ ክታብ መሬት ላይ ወደቀ። አሽከርካሪዋ አስፈሪው ነገር መምጣቱን ተረዳች። በአንድ አፍታ ውስጥ ሁሉም ሰው ከመፍራቱ የተነሳ ድምጽ ለማውጣት እንኳን አልደፈረም ነበር። ሰላም ጋይስ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይህ ቪዲዮ ከባለፈው የቀጠለ ፓርት 2 ነው። ቪዲዮን ከመጀመራችሁ በፊት ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ እንመለስ። በድንጋጤ ውስጥ እያሉ ከቀጭኑ መስኮት ውጪ የደም እጅ አሻራ ታየ። ይህንን ያዩት ተጓዦች በሙሉ ሴቷ አውቶቡሱን በፍጥነት እንድታሽከረክረው ወተወቷት። አሽከርካሪዋ በአውቶቡስ ውስጥ ነፍሰ ጡር ሴት እንዳለችና በማህፀኗ ውስጥ ያለው ነገር መንፈስ እንደሆነ አስረዳች። አሁን ጉዟቸውን ከቀጠሉ በቀጥታ ወደ ሲኦል እንደሚገቡ ነገረቻቸው። ሌሎቹ በህይወት መትረፍ የሚችሉት ነፍሰ ጡሯን ሴት ፈልገው ከአውቶቡስ ውስጥ ሲጥሏ ብቻ እንደሆነ ገለጸች። ይህንን ከሰሙ በኋላ ሁሉም ወዲያውኑ ተቃወሙ። ያቺ ነጭ ልብስ የለበሰችው ሴት አሽከርካሪዋን በቁጣ ከሰሰቻት። የምታደርገው ነገር ግድያ እንደሆነ ማመነች። ምንም ቢሆን ነፍሰ ጡር ሴት የሰው ልጅ ህይወት ናት። ተማሪዋም ይህንን በመደገፍ ነፍሰ ጡሯ ሴት ከአውቶቡሱ እንድትጣል አልተስማማችም። ይሁን እንጂ አሽከርካሪዋ ነፍሰ ጡሯን ሴት ካላገኟት በአውቶቡስ ውስጥ ያሉት እያንዳንዱ ሰው መሞት እንዳለበት ድጋሚ አስጠነቀቀች። ነጭ ልብስ የለበሰችው ሴት አሽከርካሪዋ የተሳሳተ መንገድ እንደያዘችና ምክንያቶችን ብቻ እየደረደረች እንደሆነ አምናለች። ሁሉም ትኬት እንደገዙና ሴቲቱ በግማሽ መንገድ ላይ አስገድዶ የማውረድ መብት እንደሌላት ተናገረች። በዚህ ጊዜ ወጣቱ ክርክሩን አቆመ። ወደፊት መንዳት ስለማይችሉ አውቶቡሱን ወደ ኋላ እንድታዞረው ሐሳብ አቀረበ። አሽከርካሪዋ ግን ይህ ዋጋ እንደሌለው ተናገረች። ሕጉ ከተጣሰበት ቅጽበት ጀምሮ ይህ መንገድ ወደፊት ብቻ እንጂ ወደ ኋላ መመለስ እንደማይቻል ገለጸች። ሰውየው ይህንን አላመነምና ራሱ ለመንዳት ሞከረ። ነገር ግን መኪናው ሊነሳ አልቻለም። ሴቲቱ ሆን ብላ አውቶቡሱን አበላሽተዋለች ብሎ ጠረጠረ። ይህንን የሰሙት በሙሉ እሷን እንደ ክፉ ሰው አወገዟት። እሷ ግን አውቶቡስን እንዳላበላሸች፣ ነገር ግን ነፍሰ ጡር ሴት በመኖሯ ምክንያት መኪናው ሊነሳ እንዳልቻለ አስረዳች። በድንገት በአውቶቡስ ውስጥ ያሉት መብራቶች መጥፋትና መብራት ጀመሩ። አስፈሪው ድባብም እንደገና ነፈሰ። አውቶቡሱ ሊቋረጥ እንደሆነ ነገረቻቸው። ሁሉም ይበልጥ እየፈሩ እያለ በጣሪያው ላይ ያለው መስኮት በድንገት ተከፈተ። ከዛም ብዙ ቀይ ዓይን ያላቸው አይጦች ወደ ታች ወደቁ። ይህንን ትዕይንት ያዩት ተጓዦች በፍርሃት ወዲያውኑ ከደበቁ። አሽከርካሪዋ አይጦቹ ያልታወቀ ፍጥር እየመሩ እንደሆነ ተናገረች። በአውቶቡስ ውስጥ ነፍሰ ጡር ሴት መኖሯን አሽትተው ነበር። አሁንም ነፍሰ ጡሯን ሴት ካላገኟትና ከአውቶቡሱ ካልጣሏት ሁሉም እንደሚሞቱ ተናገረች። ይህንን የሰሙት ተጓዦች በሙሉ ከደናገጡ። እርስ በርሳቸውም መካሰስ ጀመሩ። አሮይቷ ተማሪዋ ሳታገባ አርግዛ ሊሆን ይችላል ብላ ጠረጠረች። ነጭ የለበሰችው ሴት ደግሞ ሽማግሌዋን እርጉዝ እንደሆነ ስትል ከጠረጠራት ነበር። ሽማግሌዋን በቁጣ ምላሽ ስትሰጥ የ60 ዓመት አሮጊት እንደሆነችና በፍጹም ልታረግዝ እንደማትችል ተናገረች። በመቀጠልም ነጭ የለበሰችው ሴት ምራትየዋን እርጉዝ እንደሆነ ተናገረች። ምራትየዋ ግን እርግዝና እንደሚያስጠላትና አሁን በጣም ቆንጆ እንደሆነች በመግለጽ አስተባበለች። ማንም ሊያምን ባለመፈለጉ ሴቲቱ ጣልቃ ሐሳብ ውስጥ ገባች። ቀይ ዓይን ያላቸው አይጦች ወደ አውቶቡሱ ስለገቡ ነፍሰ ጡሯ ሴት ከተጓዦቹ መካከል መሆን እንዳለባት አረጋግጧል። በዛን ጊዜ ምራትየዋ ከነጭ ለባሿ ሴት ቦርሳ ውስጥ የወደቀውን የወሊድ ምርመራ ሪፖርት አስታወሰች። ነፍሰ ጡሯ ሴት ያችን ነጭ የለበሰችው ሴት መሆኗን አስመለከተች። ሁሉም ሰው ወዲያውኑ ቦርሳውን እንዲፈትሽ ጠየቁ። ነጭ የለበሰችው ሴት ግን ይሄ ግል ነፃነትን መጣስ ነው በማለት እምቢ አለቻቸው። ሰውየው ቦርሳውን ነጥቆ ወሰደው። ከከፈተውም በኋላ የቅድመ ወሊድ ምርመራ ሪፖርት አገኘ። ይህም ያቺ ሴት በእርግጥም ነፍሰ ጡሯ ሴት መሆኗን አረጋገጠ። በድንገት አውቶቡሱ መንቀጥቀጥ ጀመረ። ሁሉም በመስኮት ሲመለከቱ ብዙ ቀይ ዓይን ያላቸው አይጦች ወደ እነሱ እየመጡ መሆኑን አዩ። ምራትየዋ ነጭ የለበሰችውን ሴት እንዲጥሏት ወዲያውኑ አበረታታች። ነጭ የለበሰችው ሴት ወዲያውኑ ተንበረከከች። ዘንድሮ እድሜዋ 40 ዓመት እንደሆነላትና በመጨረሻም ከማርገዟ በፊት ብዙ ጊዜ የሰው ሰራሽ ማህፀን ሕክምና እንዳደረገች ተናገረች። እንዳይጥሏት ሁሉንም ለመነቻቸው። ባሏ ቢሊየነር እንደሆነና ለእያንዳንዱ ሰው $1 ሚሊዮን ሊሰጥ እንደሚችል ተናገረች። ሁሉም ሰውም እንዲለቋት ተመኘች። ይሁን እንጂ ውጭ ያሉት ቀይ ዓይኖች ያላቸው አይጦች
ቁጥር ከጊዜ ወደ ጊዜ እየጨመረ መጣ። አስፈሪው ያልታወቀ ፍጥሩም ቀስ በቀስ እየቀረበ ነበር። በህይወት ለመኖር ሲሉ ሽማግሌዋ ወዲያውኑ አውቶቡስን በር ከፈተችና ሁለቱ ልጆቿ ነጭ የለበሰችውን ሴት ወደ ውጭ እንዲጥሏት ነገረቻቸው። ነጭ የለበሰችው ሴት በጣም ደነገጠች። ነፍሰ ጡር ሴቶች አውቶቡስ ውስጥ እንዳይገቡ የሚለው ህግ ጥሳ ነበር። ለሁሉም ሰው ከልብ ይቅርታ ጠየቀች። እንዲያድኗትም ተስፋ አደረገች። ሳይታሰብ ግን በሚቀጥለው ሰከንድ ውስጥ አንድ አስፈሪ እጅ ነጭ የለበሰችውን ሴት ጎትቶ ወሰዳት። በአውቶቡስ ውስጥም ያሉት ተጓዦች ደነገጡ። ምን አይነት ፍጡር እንደመጣም ሊረዳ አልቻሉም። ወጣቱ ለማወጓግቶና በግልጽ ለማየት ፈልጎ ወደ መስኮቱ ገና ሳይጠጋ ከመፍራቱ የተነሳ መሬት ላይ ወደቀ። ከዛም ያቺ ነጭ የለበሰችው ሴት በደም ተሸፍና ከአውቶቡሱ መስኮት ውጭ ታየች። ቅጣታቸውንም እንዲያገኙ የረገመቻቸው ነበር። ብዙም ሳይቆይ በአውቶቡስ ውስጥ ያለው ነገር ሁሉም ወደ ቀድሞ ሁኔታው ተመለሰ። ተጓዦቹ በሰላም እየወጡ መሰላቸው። ሴቷ አሽከርካሪም አውቶቡስን ለማነሳሳት ስትሞክር ግን አሁንም ሊነሳ አልቻለም። ከፊት ለፊታቸው ያለው ጭጋግ አለመገፈፉን ስታይም በአውቶቡስ ውስጥ ሌላ ተጨማሪ ነፍሰ ጡር ሴት እንዳለች ጠረጠረች። ምክንያቱም አንድ አዛውንት በሞት አፋፍ ላይ እያሉ ነፍሰ ጡር ሴቶችን ይህንን የምሽት አውቶቡስ እንዳይሳፈሩ ካልሆነ ግን ሁሉም ሰው አደጋ ላይ እንደሚወድቅ አስጠንቅቋት ነበር። ይሁን እንጂ በአውቶቡስ ውስጥ የነበሩት ተጓዦች አሽከርካሪዋን ማንም አላመናትም። እሷም ሆን ብላ ረበሸቻቸው እንደሆነ በማሰብ መኪናውን በፍጥነት እንድታሽከረክረው ወተወቷት። በድንገት ከውጭ አስፈሪ ድምጾች መሰማት ጀመሩ። ተጓዦቹን በፍርሃት ተንቀጠቀጡ። አሽከርካሪዋ አስፈሪው ፍጡር እንደሆነ እየመጣ መሆኑን ተረድታ ወዲያውኑ ራሷን ለመጠበቅ አንድ ቢጫ ክታብ አወጣች። ክታቡም በአውቶቡሱ መስኮት ላይ በመለጠፍ ከውጭ ያለው ነገር ወደ ውስጥ እንዳይገባ ከለለችው። ነገር ግን ይህ ክታብ ሊቆይ የሚችለው ለ3 ደቂቃ ብቻ ነበር። አሽከርካሪዋ በተሰጣቸው ጊዜ ውስጥ ሁለተኛዋን ነፍሰ ጡር ሴት ካላገኟት አስፈሪው ፍጡር ሰብሮ እንደሚገባና ማንም በህይወት እንደማይተርፍ አስጠነቀቀቻቸው። ይህንን የሰሙት ተጓዦች እንደገና በድንጋጤ ውስጥ ወደቁ። ያቺ በእድሜ የገፋችው አሮጊት ሴት አሽከርካሪዋ ራሷ ይህንን አስፈሪ ነገር ይዛ መታለች ስትል ከሰሰቻት። ጊዜው ግን በፍጥነት እየተቆጠረ ነበር። የቀረው 2 ደቂቃ ብቻ ነው። በዚህ ጊዜ ያ ባልየው ተነሳና ከሚስቱና ከእናቱ መካከል ነፍሰ ጡር የሆነችው ማን እንደሆነች ጠየቀ። ሁለቱም ግን እርጉዝ ያለመሆናቸውን ተናገሩ። የቀረው ጊዜ 1 ደቂቃ ብቻ ሲሆን ያ ብርቱካናማ ጸጉር ያለው ወጣት በድንገት ተነስቶ አሮጊቷን ሴት እርጉዝ ነች ሲል ከሰሳት። አሮጊቷ ሴት ግን በእድሜዋ ምክንያት በፍጹም ልታረግዝ እንደማትችል ገልጻ ወዲያውኑ አስተባበለች። ወጣቱ በመቀጠልም ጥርጣሬውን ወደ ተማሪዋ ዞረ። ተማሪዋም እጆቿን እያወዛወዘች እርጉዝ አለመሆኗን ተናገረች። ነገር ግን ያቺ ባለጸጋዋ ምራት ተማሪዋን እየጠቆመች እርጉዝ እሷ ናት አለች። ተማሪዋ ግን መልሳ ማግባት የሚችሉት ሴቶች ብቻ ናቸው ሊያረግዙት የሚችሉት፣ ስለዚህ እርጉዟ አንቺ ራስ ነሽ ስትል ተከራከረቻት። ጊዜው ሊያልቅ ሲቃረብና የተለጠፉ ክታቦች መቃጠልና መውደቅ ሲጀምሩ ተጓዦቹ ይበልጥ ከደናገጡ። ተማሪዋን ለመፈተሽ ባልየውና የብርቱካናማ ጸጉር ያለው ወጣት ወደ እሷ ተጠጉ። ተማሪዋ ራሷን ለመከላከል ስትሞክር ጃኬቷ ተከፈተ። ሁሉም ሲመለከቱ ሆዷ በጣም ትልቅ ሆኖ አገኙት። በዚህ ጊዜ ሁሉም ሰው ሁለተኛዋ ነፍሰ ጡር ሴት እሷ መሆኗን አረጋገጡ። በህይወት ለመኖር ሲሉ ተጓዦቹ ተማሪዋን በጭካኔ ከአውቶቡስ ውስጥ መስኮት በር ላይ አውጥተው ጣሏት። በአንድ አፍታ ውስጥ ያልታወቀ አስፈሪ ፍጡር ተማሪዋን ወደ ጨለማው ጭጋግ ጎትቶ ወሰዳት። ከአውቶቡሱ ውጭም ሁሉም ነገር ጸጥ ሲል ተጓዦቹ የተረፉ መሰላቸው። ሴቷ አሽከርካሪ መኪናውን እንደገና ለማስነሳት ስትሞክር፣ ነገር ግን አውቶቡሱ አሁንም ሊነሳ አልቻለም። ቀይ ደም የመሰለ ፈሳሽም ወደ ውስጥ መፍሰስ ጀመረ። አሽከርካሪዋ ቀና ብላ በመመልከት አሁንም በአውቶቡስ ውስጥ ሌላ ነፍሰ ጡር ሴት አለች ስትል በድንጋጤ ተናገረች።